ሰላም ሰላም ጋይስ እንዴት ናችሁ? ዛሬ በፓርት 2 ተገናኝተናል ማለት ነው። ፓርት 2 ኮሽን ነምበር 11 እንጀምራለን። እንግዲህ በተደጋጋሚ እንደምነግራችሁ ያው ሰብስክራይብ ያደረጋችሁ ሰብስክራይብ አድርጉ። ይሄን ደግሞ የምላችሁ እንግዲህ አንድ ቪዲዮ 43,000 ምናምን እይታ ያለው የእንግሊዘኛ ፋይናል ፈተና ነበርና ከ43,000 በሚገርማችሁ 600 ምናምን ሰው ነው አሁን 900 ድረስ አመሰ ሰብስክራይብ ያደረገው። አስቡት ከ43,000 ቢያንስ አንድ አራተኛው እንኳ ሰብስክራይብ ባደርግ 10,000 ሰብስክራይብ ሆነ ማለት ነው። ስለዚህ ምን ያክሉ ተማሪ ሰብስክራይብ ሳያደርግ እንደሚያይ ገስ አድርጉ። ሰብስክራይብ ማድረጋችሁን እንዳትረሱ። አሁን ቀጥታ ወደ ጥያቄ ነው ምን ሄደው ማለት ነው። መልካም ቆይታ ይሁንላችሁ። ቪዲዮውን እስከ መጨረሻ ህዩት፣ ይጠቅማችኋል። ለፋይናል ኤግዛማችሁ እጅግ ወሳኝ ጥያቄ ነው የሚሆነው። ሌትስ ጎ። Question number 11. Students, could you explain this formula once more, please? Teacher, what is the response of the teacher should be? When students ask like this question, the teacher must give an answer politely. Think የምታደርጉት ነው። አንድ ተማሪ መምህርን ሲጠይቀው በየትኛው መንገድ ቢሆን ጥያቄው ትክክል የሚሆን አይሆን መመለስ ያለበት ፖላይትሊ ነው። ማን መምህር ማለት ነው። So how it could be የሚለው ነው። እስኪ A, you are so slow. If someone asks for unclear question to clarify that, is it good to say you are so slow? አንተ ዘገምተኛ ነህ ብሎ መመለስ ተገቢ ነው ወይ? አይደለም። So this is not correct answer. B, certainly. Let's look at the variables again. Yeah. አሁን መምህሩ ተሳስቷል ማለት አይደለም፣ ግን አንተ ተማሪ ሲጠይቀው the teacher must give a response like this polite words, using polite words like certainly. ድጋሚ እንየው ነው ያለው። So this is polite. So አንድ መምህር በዚህ ወይ ነው መመለስ ያለበት ማለት ነው። ሲስቲት I already told you twice. ሁለት ጊዜ ነግሬሃለሁ፣ ሶስት ጊዜ ነግሬሃለሁ፣ አስተምሬሃለሁ። This is rude. This is disrespect about the value of students. So ይሄ መልስ አይሆንም። ዲ ስትመጡ read the book yourself, መጽሐፉን አንብበው፣ ይሄም አይባልም ማለት ነው። ይሄ ቲቸር ዲዩቲውን ሰላቱ ወጣ። So the answer is B. Question number 2. Doctor, you must take this medicine twice a day for a week. Patient black. አንድ ዶክተር በዚህ አይነት ትዕዛዝ ይሰጣችሁ። If a doctor orders you to take a medicine twice a day for a week, ለአንድ ሳምንት በየቀኑ 2 መድኃኒት እንድትወስዱ አዘዛችሁ። ሶ ምንድነው ማለት ያለባችሁ ነው? as a patient, A, if you say so, አንተ ካልክ ወስደዋለሁ። but it's not actually the instruction of human. This is mandatory. That come from what the medicine try to cure. ማለት መድኃኒቱ የሚፈልገው ወይም ደግሞ በሽታው ራሱ የሚፈልገው እንጂ ሰውየው ስለፈለገ አይደለም። ስለዚህ ስለምታከብረው አይደለም። አክቹአሊ አንድ ዶክተር ክብር ስለምሰጡት አለ መድኃኒቱን የምትወስድበት በአግባቡ ስለምትድን ነው። ሰው መልስ አይሆንም ይሄ። B, all right, I will make sure to follow the schedule. Yeah, ስኬጁሉን መከተል እንዳለብኝ I will follow ከተራለው ነው የሰጠኝ። በቀን ሁለት ተብሏል። ሰው በቀን 2 ወስዳለሁ አይነት ነገር ማለት ነው። ሲ ስትመጡ why so much medicine? ለምንድን ነው መድኃኒት ያበዛህብኝ? ይሄም አይባልም። ዲ I will think about it. እስኪ አስብበታለሁ አይባልም። መድኃኒት ሰጣችሁ ልትወስዱ ስለሆነ the response must be that. Okay, question number 13. Nibor, would you like me to look after your cat while you are away? አንተ ወደ ሌላ ቦታ ስትሄድ ድመትህ ልንከባከብልህ ነው ወይም ልጠብቅልህ ነው። look after ማለት ነው። it is a phrasal verb actually. very common የሆነች phrasal verb ነች። ብዙ ጊዜ ናሽናል ኤግዛም ላይ እንደዚህ ፍሬዝ ኤግዛም ትመጣለች። መጠበቅ መንከባከብ ነውና ልይልህ፣ ልጠብቅልህ፣ ልንከባከብልህ አለ። ምን ትላላችሁ እንደዚህ ቢላችሁ ጎረቤታችሁ? yes do it. አዎ ትችላለህ አይባልም። this is ቡሲ የሆነ መልስ ነው። so you have to be respect his and say thank you and say polite for his help ማለት ነው።
ቢ ዛት ውድ ቢ ኤ ሂውጅ ሄልፕ። ይሄ በጣም ትልቅ የሆነ ሄልፕ ነው። አመሰግናለሁ። ዛት ኢዝ ያ ዘ ኮሬክት። ሳይዟን ትንሽ ሜክ ኢት ያ ሲ ማይ ካት ዳዝ ኖት ላይክ ዩ። አንተን አትወድህም። ይሄም አይባልም። ኖ አይ ውል ቴክ ዘ ካት። ይዣት እሄዳለሁ አይባልም። እስቲ ልኮ ይዛችሁ መሄድ ትችላላችሁ፣ ግን ኖ አይ ውል ቴክ ኢት፣ አይ ይዣት ልሄድ ነው አትልም ነው ማለት ያለብህ። ፖላይትሊ ነው። አይ ውል ላቭ ቱ ብትይዛት ደስ ይለኝ ነበረ። በት አይ ካንት ዱ ዛት በት አይ ውል ጀስት ዱ ኢት ማለት ያለባችሁ ፖላይት በሆነ ወይ ነው ለማለት ነው። ሶ ዚ አንሰር ሹድ ቢ